ሰው ዘንድ እንደ ጉድለት የሚታይ ከሆነ ፈጣሪ ዘንድም እንደ ጉድለት ነው የሚታየው። ግልጽ ነው። ላኪን አንዳንድ ጊዜ ጉድለትን በተመለከተ ሰው ዘንድ እንደ ጉድለት የሚታየው ከሰው ባህሪ ማንነት አንፃር ጉድለት ይሆንና ለአላህ ግን የሚገባ ሊሆን ይችላል። ለምሳሌ ኩራት الكبرياء ለአላህ ይገባል። ለምን? አላህ ምንም ጉድለት የሌለበት ነው። አላህ ከማንነቱ አንፃር ይሄ ይገባዋል። እንዲያውም አላህ ክብሪያ ለሱ የምልአት መገለጫ ነው። ሊኖረው የሚገባ ማንነቱን የሚገልጽ ነገር ነው ማለት ነው። ሰው ግን በዚህ በትንሽነቱ ከፍትወት ብታት ተፈጥሮ ትንሽ ቆይቶ ትንሽ ህመም ሲያገኘው እዛው የሚጥወለወልና የሚወድቅ ሆኖ ሳለ እንዴት ነው ሊኮራ የሚገባው? ያለ ቦታው ሲሆን አይቻልም አይደል ሁሉ ነገር። ለዚህ ነው መልእክተኛችን አለይሂ ሰላቱ ወሰላም ኩራትን ከመከልከላቸው ጋር በጥቅሉ ከሰዎች አንፃር ማለት ነው። ግን አላህ የቂያማ ቀን ከማያያቸው ሰዎች መካከል አንዱ ብሎ የጠቀሱት ምንድነው? ለምሳሌ ዓኢሉ ሙስተክቢር፣ ድሃ ሆነ ኩራተኛ። ሀብታም እኮ መኩራት ይችላል ማለት አይደለም። ማለትም የተፈለገ ቢሆን የሰው ልጅ ሀብት ገደብ ያለው ነው፣ አላህ የሰጠው ነው፣ በሱ እጅም አይደለም። ቶሎ ብሎ የሆነ ስራ ለመስራትና በህይወቱ ለመጠቀም ይሞክራል እንጂ ያው ሞቱ አይቀርም፣ ጥሎ ነው የሚያልፈው። አይገባውም። ግን ሚንባብ አውላ ደግሞ ምንም ነገር በእጁ ሳይኖረው መነሻ እንኳን የሚመስል ማምታቻ እንኳን ሳይኖረው እንዴት አንድ ሰው ይኮራል? ይሄ የባሰ ሆነ ማለት ነው። ስለዚህ ሰዎች እንዲህ ናቸው። አላህ ሱብሓነሁ ወተዓላ ገኒይ ነው፣ ኩራት ለሱ ይገባል። ሰው ግን በተቃራኒ ነው ማለት ነው። ጭራሽ ኩራት አይገባው።